ተምኖ የሚኖር ያ ሰው የእግዚአብሔር ልጅ ነው። ያ ሰው ጌታን የሚያመልክ ነው። ዋጋውን ተምኖ የሚኖር እግዚአብሔር የረዳው ነው። ዋጋውን ተምኖ የምድሩን ትቶ የሰማዩን እያሰበ የሚኖር ያ ሰው የእግዚአብሔር ሰው ነው። እርኩሰቱን ትቶ ጽድቁን እያሰበ የሚኖር ያ እግዚአብሔርን ደስ የሚያሰኝ ነው። የእግዚአብሔርን ልብ ከመቼው መቼ ደስ አሰኛለሁ ብሎ የሚያስብ ነው። ያ ሰው ዋጋውን የተመነ ሰው። እንዲህ ይላል መጽሐፍ ቅዱስ፣ እንደ ልቤ የሆነውን የእሴይን ልጅ ዳዊትን አገኘሁት ይላል። ዳዊት ኃጢአተኛ፣ ዳዊት እርኩስ፣ ዳዊት መጥፎ ነገር ያደረገ ሆኖ ሳለ ግን በእግዚአብሔር ፊት በምህረትና በንስሐ ዕለት ዕለት የሚወርቅ ዕለት ዕለት ከእግዚአብሔር ጋር መንገዱን የሚያደርግ ስለሆነ መጽሐፍ ቅዱስ ይናገር ይወልድ ዳዊትን እንደ ልቤ የሆነውን የእሴይን ልጅ ዳዊት አገኘው ተብሎ ተመስክሮለታል። ወዳጄ ወንድሜ፣ በትላንትናው የሚከስል፣ በትላንትናው ኃጢአት የሚከስል፣ በትላንትናው እርግማን የሚከስል፣ በትላንትናው ጨለማ የሚከስል ዲያብሎስ ነው። አንተ በክርስቶስ ኢየሱስ ካመንክ ይህንን የጨለማውን ስራ ከካድከው የእግዚአብሔር ልጅ ነህ፣ የእግዚአብሔር ወገን ነህ እንጂ የዲያብሎስ ወገን አይደለም። ስለዚህ እንደ ልቤ ልትባል እግዚአብሔር አምላክ ሊረዳህ፣ እግዚአብሔር አምላክ ሊያግዝ ከተፈለገና ከፈለክና ከመረጥ ምርጫ ካደረከው በእግዚአብሔር ፊት በንስሐ ውደቅ። እንዲህ በለው፣ ጌታ ሆይ ይቅር በለኝ፣ ኃጢአት በደሌን ይቅር በለው፣ እግዚአብሔር ሆይ ማረኝ፣ ምህረት አድርግልኝ በለው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እርሱ በምህረቱ ባለጠጋ ነው ይላል።